ገባችሁ? ሌሎቹም እናቴም እንዲህ ስታጨበጭብ ተጣልታን ባዷን ይቀራችሁ ማለት ያሳደጉኝ ኦሮሞ እናቶች። ስለዚህ የኦሮሞ ፖለቲካ፣ የኢትዮጵያ ፖለቲካ አጠቃላይ ጨምላቃ ነው፣ ይቅርባችሁ ነው የሚላችሁ። ኦሮሞ አይደለሽ አይደለሁም፣ አምኖት እግዚአብሔር ይመስገን አምኖት ይላችሁ። የተረፈ አንጀታችሁ የቀረው አንጀታችሁ ተቃጥሎ ከምትሞቱ ኦሮሞ ከሆናችሁ ውልቅ በሉ ከዚህ ቤት ውስጥ። በቃ ወሬ አያስፈልግም። እኔ 15 ዓመት ትላለ ሌንጮ ለታ 7 ዓመት ታግሎ እኮ ዛሬ የማንም በልቃጣ እኮ ደደብ አህያ እኮ ነው ሌንጮ ለታ ነው የሚሰድበው። ክብር እኮ የለውም እዚህ ቤት ውስጥ። ይህን ታውቃለህ? በኦሮሞ ቤት ውስጥ ክብር የሚባል ነገር የለም። ትልቅ ነህ፣ መሪ ነህ፣ እድሜን ሰተሃል። እኔ ይህን መሰለ ምን እንዲ ጀዋርን ዩኒቨርሲቲ ዛሬ ጀዋርን እኮ የማንም እበት ለቅላቄ ኮሮ እዚህ ጋፉ ነው የሚከፍትበት። እኔ ተውኝ። እኔማ ልክ ልካቸውን እነግራቸዋለሁ። አሁን መከበር ስለማይፈልጉ ይነገራቸዋል። ክብር አይወደላቸውም። ማንን እንደሚወዱ እኔ ያወቅኩት። አሁን ኦሮሞዎች ማንን ይወዳሉ መሰላችሁ? የሚጠላቸውን፣ የሚዘልፋቸውን፣ የሚሰድባቸው፣ የሚገላቸውን ይወዳሉ። በቃ ሳትገላቸው ገደሉን ይላሉ፣ ሳትሰድባቸው ሰደቡን ይላሉ። ውሸት በጣም ያወራሉ። በቃ እኝኝ ማለት ይወዳሉ ምናምን ነገር እና ዝምታ ክብር ይመስላቸዋል። በቃ ስታከብራቸው ዝም ስትል ክብር ይመስላቸዋል። በግል ያጠፉና ወደ ዘራቸው ውስጥ ይደበቃሉ። ስለዚህ ልክ ልካቸው ነው የምነግራቸው። ነው ትዕግስትም እንትን አለው። ምንድን ነው ትዕግስትም ልክ አለው። ጥሩ ኦሮሞ የሚባል ነገር የለም። ጥሩ ኦሮሞ ከሆንሽ እንደዚህ ማንም ሲበላቀጥ ማንም እየተነሳ ይላችሁ ሲሳደብ ያ ጥሩ ኦሮሞ አትወክሉንም ነው የሚለው። ገባችሁ? እንደዚህ ነገር ሰፉ የሚባል ነገር ያውቃሉ ይባላል። አይዶን ነው እኔ እንደሰማሁት እንደሆነ ኦሮሞ ሰፉ ያውቃል፣ ነውር ያውቃል ምናምን ይባላል። እኔ ግን ነውር እንዲያውም ሌሎቹ ናቸው ነውር የሚያውቁት። ያየሁት ጎንደሬዎች ተሽሎ አግኝቻቸዋለሁ በነውርነት። በእኔ በኩል አይዶን ነው፣ በሌላው አላውቅም። ይህ ነው ሆዳሞች ናቸው። አይስወር በጣም ሆዳም የሆነ ስግብግብነት ይታይባቸዋል። በቃ ስለዚህ እኔ ከእንደዚህ አይነት ቦታ ላይ አያስፈልገኝም። እንዲታውኝ ነው እኔ የምፈልገው። በአጠቃላይ እስከ ዛሬ ድረስ በዝምታ ስላልተውኝ ዝም ስላቸው ሊተው አልቻሉም። አበባ የአባቷን ስም አላውቀው፣ አልነገሩኝም። ጠይቄ እመጣለሁ። አይስወር ጠይቄ እመጣለሁ። አሁን እኮ ቤተሰቦች ራሱ እኮ በጣም በቃ አንቺ ለምን እንደነገሩኝ ታውቃላችሁ? በቃ ሲያዩ የምትሳደቡትን ሲሰሙ ምናምን በቃ አንዳንድ ነገር ምናምን ቲፍ ሲያዩ እንዴ በቃ እኛ ኦሮሞች አይደለን እሱ ራሳቸው አፈሩ። ሀደ በዳሱ አምኖት ኦሮሞ ሲሬስ አም ሲሬስ ምኑን ነው ሲሬስ ምኑን ነው ሲሬ? እውነትሽን ነው ያልሽ። ምን ኦሮሞ መሆኔን ነው ወይስ የዘመዶቻችንን ብልግና ነው ብትይ? የዘመዶችሽን? እኔ እንኳን ዘመዶች አሉ። ዋት ዩ ሚን? ምን ያደርጓቸዋል መሰላችሁ? በጣም የጠላባቸው ነገር እና ከዚህ በኋላ ቆም የምታገላቸውን ነገር ነግራቸዋለሁ። ጥፋት ያጠፋሉ ወይም የሆነ ነገር ይፈልጋሉ።
በጣም የታዘብኩት ነገር የሆነ ነገር ይፈልጋሉ። የሚፈልጉት ለምሳሌ ስልጣን ሊሆን ይችላል። ስልጣን ይፈልጋሉ። ስልጣን ሲፈልጉ ከሆነ ቦታ ይነሱና የሆነ ቦታ ችግሩ ያለበት ቦታ ላይ ጥሩ ከሆነ ችግሩ ያለበት ቦታ ላይ መጡና ችግር ደርሶብናል ይላሉ። ኦኬ ከዛ በደንብ አድርገው ያን ቁስላችሁን ያኩላችኋል። በጣም ሲያክላችሁ ስለሚበላችሁ አብራችሁ በቃው ትላላችሁ፣ አብራችሁ ታካላችሁ። ኦኬ የእናንተን ቁስል እናንተ ላይ ተውና በእናንተ ቁስል ተረማምደው የሚፈልጉበት ቦታ ሲደርሱ ከዛ እናንተን ራሳችሁን ያሳድዷቸዋል። ይህንን ያየውባቸው በቃ የሰው ህይወት መስሎ አይታያቸውም። ምንም በቃ የሰው ነፍስ መስሎ አይታያቸውም። ይህን በዚህ ጊዜ ያህል ዓመት የሰው ልጅ ሞተዋል፣ የሰው ልጅ አልቋል። ያ ለነፃነት ብሎ ወጣቶች ተሰውተዋል። እና ኢቨን ለሟቾቹ እንኳን ክብር የላቸውም። ስማቸውን እንኳን አይጠሯቸውም። ያን ቀር እንግዲህ ፋስት 10 ዓመት ስንት ዓመት ሆነ? 11 ዓመት 10 ዓመት ሆነ። ማት ወጣቶች ያለቁበት ማለት ነው። ስቲል ነው ስለዛ ሰዓት ስለነበረው ትግል ተነስተው በዚህ ሰዓት እኮ የዚህን ያህል ሰው አልቋል፣ በግፍ የዚህን ያህል ሰው አልቋል። 10 ዓመት ሆነ። መጀመሪያ በሌላ ሀገር ስትሄዱ አንድ ተቋሚ ወደ ነፃነት መስመር ወይም ነፃነት ወደሚለው ስልጣን ሲቆጣጠር የመጀመሪያው ሰማዕታቶችን ማስታወስ ነው። የሰማዕታቶችን ቀን መሰየም ነው። ሻማ ማብራት ነው። ፋስት 10 ዓመት ሆነ። በግፍ ያለቁ የተገደሉ በጣም ብዙ ሰዎች አሉ፣ ወጣቶች አሉ፣ በመቶ ሺህ የሚቆጠሩ። ስለነሱ ሰማዕታትነት ከማውራት ይልቅ የቆሙትም እንዲሞቱ በቁማቸው እንዲያልቁ የሰሩትም እንዲሰደቡ ይህ በቃ እንደ እንስሳ መባላት የለም። ለምን ተረፋችሁ? እንዲያውም ህዝቡ ራሱ መትረፉ ያናደዳቸዋል መሰለኝ። አሁን እዚህ ሶሻል ሚዲያ ላይ ያሉት ኦሮሞች እንኳንስ ከፊት ለፊት ሆኖ ስለዛ ህዝብ የተናገረው ወይንም ደግሞ በፈለገም ይሁን ስለተናገረው ስለመሰከረው እምቢ ስላለው ወይ አብሬ በቻልኩት መጠን ለዚህ ለራሴ ይታገላለሁ ያለውንም ይሁን እንዲሞት ነው የሚፈልጉት። እና ብቻቸውን በቃ ያም እንዲሁ በሶሻል ሚዲያ ሲያዩ ያምራቸዋል። አንተም ያዝ ያምራቸዋል፣ ይሄም ያዝ ያምራቸዋል። ያም ሴትም ትሁን ወንድ፣ አማራም ትሁን ትግሬ ምናምን በቃ የያዙትን ይዘው ወይ አይለወጡም፣ የያዙትን ይዘው ወይ አይሄዱ። የሌላ ሰው ነው የሚያዩት። በራሳቸው መቆም አይችሉም። እርዳታ ነው የሚጠሩት። እኔ ዝም ብላችሁ ፎር ኤግዛምፕል ልንገራችሁ። ሰሞኑን ዋንትያ የምትባል ልጅ አለች አይደለም? ዋንትያ እኔ ዝም ብዬ አልወጣም፣ አስተፍቼ ነው የማውጣው። ስወጣ ከእናንተ ቤት ያበላውን አስተፍቼ ነው የማውጣት። እኔ ያለው ከፍ ያደረኩ ዝቅ አድርጌ ነው የማውጣው። ዋንትያ የምትባል የኦሮሞ ልጅ አለች ወይ ኦሮሞ እቺ ልጅ በልጅነቷ ነው እንግዲህ እንደ ማንኛውም ኢትዮጵያ ውስጥ እንዳሉ ሴቶች ከጥንቃቄ ጉድለት እርግዝና የደረሰባት በ12 ዓመት ሆነ ምናምን በ12 ነው በ14 ዓመቷ እና በዛ ሰዓት ይቺ ልጅ ማን ጋር ነው ሄደችው? ጋይስኮፒ ሊንክ ታብታባሉ። ማን ጋር ነው ሄደችው? ኢትዮጵያ ብሮድካስቲንግ ጋር ነው ሄደችው አይደለም? ለምን መሰላችሁ? ኦሮሞ ጋር መሄድ አቅቷት አይደለም። የጠነከረ ኦሮሞ የለም። አሁን ይህን ስትናገሯቸው ይናደዳሉ። ለምን እንትን ጋር ሄደች? ለምን ኢቤስ ላይ ሄደች? ቱሪናፋ ነው ኦሮሞ ከስመን ብሎ በቅ ነው የሚለው። ለምንድን ነው እንትን ላይ ያልሄደችው? ለምን የኦሮሞ ሚዲያ ላይ ያልሄደችው? የለም አንዱ ወይም የሚሉት ነበረ፣ እሱንም አፈረሱት።
ኦኬ ኢቤስ ስለሄደች ኢቤስ ላይ እንደ ማንኛውም ኢትዮጵያዊ እኩል ነው። ኦሮሞ ራሱ እኩል ነው የሰማው። እኩል ሰማ። ልጅቷ ባገኘችው የሚዲያ ገጽታ ውስጥ ሄደች። ኦሮሞ ነኝ ብላ አይደለም ሄደችው። ገባቸው። ይሄ ሚዲያ ትልቅ ሚዲያ ነው። እንደ ድል ሆኖ ይህም የልጇ ምድል ሆነላት እና እዛ ጋር ሄደች። በራሷ ጥራት ደግሞ ከእግዚአብሔር ጋር እግዚአብሔር መቼስ ሁሉን ነገር ለበጎ ነው የሚያመጣው። እዚህ ጋር ደረሰች። ስትደርስ እንደ ማንኛውም ሰው ግፊት አለ። ግፊት ማለት ምንድን ነው? ኮምፒቴሽን አለ። ሚዲያ ላይ ስትሆኑ ኮምፒቴሽን አለ። ግን ያንን ተቋቁማ ከማንም ሳታንስ በሚዲያው ባለው እንትን እዚህ ጋር ደርሳለች። መጀመሪያ ይመስለኛል ከሆነች ልጅ ጋር ነው የተጣላችሁ አለች። ተጋሯለች። ማናት? ፊፊ ስማ ማን ነው? ከእሷ ጋር ስትጣላ ወዴት ጎትተው ወሰዷት? እንዳለች ወደ ፖለቲካው ፊዮ ነው። ከፊዮ ነገር ስትጣላ ማለት ነው ወሰዷት። አሁን አያችሁ፣ አሁን ነው የሚያዩት። አሁን አዩት። አሁን ትልቅ ስትሆን ከፍ ስትል አዩት። ትላንት ግን አላዩት። ከዛ እንደዛ ረብሻ ተነሳ። እዛችኛዋ ልጅ ላይ ዛቻ መጣ ምናምን ነገር። ልጅቷ ያው መናገር አትችልም። ብትናገር ኦሮሞና እሽ ትባላለች። ወደ እነዚህ ብትሄድ ደግሞ እዚህ ጋ ያለው ጫና አለ። ከሁለት ውስጥ የተጣበቀ ድፎ ዳቦ ታውቃላችሁ? ያ እንደዛ ነው ያደረጓት። ቆይ እናርሳ ያለ አላስገባሽ ማለት ቆንጆ። አሁን አይደለም በኋላ አስገባሻለሁ። ኮፒ ሊንክ አሩ ጋይስ። እች ልጅ በራሷ የሚሆን እግዚአብሔር በሰጣት እንትን እዚህ ጋር ደረሰች አይደለም። ስትወድቁ አያዎቹ እንኳንስ በራሳቸው ኬዝ ወድቃችሁ አይደለም፣ በእነሱ በፖለቲካ ኬዝ የወደቁ ወጣቶች የሚያቸው አልነበረ። በጣም አስቀያሚ ነበረ። ያለፈው ጊዜ ነበረው በጣም አስቀያሚ ነው። ራሳቸውን ግን እንዴት አድርገው እንደሚያዩ ታውቃላችሁ? ቤስት ዋን ቤስት በቃ ሁሉም ነገር የሚያደርጉ ሁሉም ነገር ኖ ዩ አር ኖት ጋይስ፣ ዩ አር ኖት። በአፍሪካ ውስጥ እንደ ኦሮሞ ህዝብ ብዛት ለማኝ አቅመ-ቢስ ማንም እየመጣ ቢጫወትበት ህዝብ የለም። አይቴሉቱ እንደ ህዝብ ብዛታችሁ ዘላለም አለማችሁ ማለት ነው። አንዴ ሚኒሊክ፣ አንዴ ኃይለስላሴ፣ አንዴ ኢህአዴግ፣ አንዴ መንግስቱ ኃይለማርያም፣ አንዴ አከሌ፣ አንድ አከሌ እየመጣ ምን እየሆነ ነው? እየረገጠን ነው። እየዬ ዛሬም ያው ተመሳሳይ ነገር ነው ያለው ብላችሁ የምትሉት እናንተ ለምን አቅመኝላችሁ እንዲ እናንተ ገልብጣችሁ ጠላታችሁን የማንሳት ወይንም ወደፊት የመምጣት ነው። ማለቃቀስ ትወዳላችሁ። ይች ልጅ በቲክቶክ ላይ ዝም ብላችሁ አዳምጦች በቲክቶክ ላይ አዋርድ አልቀረበችም። የአዋርድ አዘጋጁ ኦሮሞ ነው። ምክንያቱ ምንድን ነው? ለምን አላቀረባትም ብሎ መጠየቅ በጣም ኦኬ። የጠየቀ በነገራችን ላይ የጠየቀ ሰው የለም። ለምን አልቀረበችም ብሎ የጠየቀ ሰው የለም። ስታስበው አንድ የሆነች የበሰበሰች እዛ የገደመች አንድ ኦሮሞ ነኝ የምትል አንድ ደባባለች። የራሷን ልጆች መሰብሰቢያ ያቃታት ልጆቿን ኢትዮጵያ ልካ ሳን ተቀምታ ኢትዮጵያ ነው ልጆቹን ይዘው ሄዱ።
እነዚያም ፓስተር ማሳደግ አቅቷት ማለት ነው። ቦርኮ ማትረባ ለፖለቲካ ጥቅም ስትል ልጅቷን ለመጥቀም አይደለም። በነገራችን ላይ እነሱ ከፍ ከፍ ሲያደርጓቸው እና ሲያስቀርቧቸው የሆነ ነገር ሊሰሩባቸው ነው። ኦኬ ኦሮሞ ስለሆነች ነው የተጠመደችው፣ እንዲህ ስለሆነች ነው የተጠመደችው፣ እንዲህ ስላልሆነች ነው የተጠመደችው በማለት ልጅቷን ቀለበት ውስጥ ነው ያስገባሻት። አንድ ነገር ግን ልንገራችሁ፣ እንኳን ለዚች ልጅ ያ እናንተ ሳትሆኑ ድምፅ መሆን የነበረበት አብሯት ያሉት እነራችሁ እነ መስከረም እዛው እዛ ሀገር ውስጥ ያሉት ቲክቶከሮች አሉ፣ እነ ቀነኒ ሌሎች አሉ ቲክቶከሮች። እነሱ ድምፅ መሆን ነበረባቸው። ድምፅ መሆን ግን ያለባቸው ለምን ኦሮሞ ስለሆነች ነው ያገለሏት ሳይሆን ለምንድን ነው፣ በምን ምክንያት ነው፣ ምን መስፈርት ስላሟላች ነው ያልቀረበችው ብለው ማለት ሲችሉ እነሱም ድምፅ አይሆኗትም። ምክንያቱም ሆዳሞች ስለሆናችሁ፣ ሁላችሁም ኦሮሞ ሲባል ሆዳም ነው። ሆዳሞች ስለሆናችሁ ለምንድን ነው ድምፅ ያልሆናችኋት? እስቲ ነገር ለምን ወይ ፖለቲከኞች ግን ወይንም ወረኞች መርዘኞች ግን ችን ነገር ስለሚፈልጓት ሳብ አድርገው ኦሮሞ ስለሆነች እሷ ደግሞ ምናልባት ልጅ ስላለ እንዲያውም የእሷ ያስኬዳል። ምክንያቱም እዛ ላይ የተመረጡት በሙሉ የልጆች እናቶች አይደሉም። ምናልባት ምክንያቱም ትክክል ናት። ኢትዮጵያ ውስጥ የልጅ እናት መሆን አንድ ወጣት የልጅ እናት ስትሆን ማህበረሰቡ አመለካከቱ ጋዴም ስለሆነ የእሷ እንዲያውም ትክክል ነው። እናንተ ግን ወዴት ነው የወሰዳችኋት? ወደ ፖለቲካ። ሰውየው የሚያቀርበው ሰውዬ ራሱ ዝግጅቱን ያዘጋጀው ሰውዬ ኦሮሞ ነው ያዘጋጀው ማለት ነው። ማነው ስሙ? ጄኔራል ትሬዲንግ SBL የሚባል ሰውዬ ማለት ነው። ስሙ በሪኮርድ ስለሆነ አላሰማቸው። ያዘጋጀው ራሱ ኦሮሞ። እንደዚህ ሶሻል ሚዲያ ላይ ያሉት ሰዎች በሙሉ ኦሮሞዎች አሉ። ለምንድነው ድምፅ የማይሆኑላት? ለምንድነው ፖለቲከኞች የምትስቧት? ለምን ትላንትና ወድቃ ልጅ ይዛ ስትንከራተት ለምን አልረዳችኋት ነው? የወደቀ ሳትረዱ የተነሳውን ግን ለመጣልና የኛ ነው ኦሮሞ ነው እንዲህ ነው የኛ ነው ለማለት ነው እንትናችሁ። ነገስ ትጠቅማታላችሁ ሚዲያ ላይ እንኳን በኦሮምኛ የዋንቴጋ ስራ አይደለም በኦሮምኛ የወጣ ሙዚቃ እኮ 1 ሚሊዮን ህዝብ እንኳን አየው። ትብብር የላችሁም። ሂድ ውስጥ አንድ አማርኛ ሙዚቃ ይወጣ በ2 ቀን በ3 ቀን ውስጥ እኮ ሚሊዮን ሰው አይቶት ተባብረው ላይክ እና ሼር የሚያደርጉት። እናንተ የትኛውን ኦሮሞ ስታበረታ? የኦሮሞ አርቲስት እንደሆነ ለማኝ ነው። መንግስታችሁም ዘሴም ለማኝ ነው። ማን ነው በእናንተ ትብብር? እኔ ልናገር ብል ደም አስተፋችኋለሁ። እዚህ ላይ ወጥተው ኦሮሞ የተማረ ኦሮሞ ያልተማረ ብሎ ነገር የለም። ብዙ እንተዋወቃለን። ሱፍ ለብሶ ወደ ጉፉ ማለትና ለህዝቡ ድምፅ መሆንና ለህዝቡን ከመሬት ማንሳት በጣም ይለያያል። እንታገል ትላለህ፣ ለጥይት ግን የማታዋጣ በንጹሐን ደም ተሽቀዳድመ ስልጣን የምትይዝ አህያ እኮ ነው። ታግለህ ራስ መስዋዕት ሆነ ጠላትን አፈር ከድሜ አብልታ አይደለም ስልጣን የምትይዘው። ምስኪን ወጣቶችንና ቁስል ያለባቸውን ሰዎች ትቀሰቅሳለህ። ፊት ለፊት በጥይት ይገደላል። ወጣቶቻችን በጥይት ከሚገደሉ ለምንድን ጥይት የማንይዘው ብለህ ስብሰባ ላይ ስታወራ እኮ መልሱ ምን እንደሆነ ታውቁታላችሁ። እኔን የመናገር እናንተ አቅም የላችሁ። ስለ እኔና
እናገራለሁ ብትሉ 60 ሚሊዮን ህዝብ ቁጭ ብዬ ነው መጥረገረግ ቁጭ ብዬ ለመናገር እኔን አቅም የላችሁም እናንተ። አርፋችሁ ቁጭ ማለት ከኔ አርፋችሁ ቁጭ ማለት እኔንም ቤተሰቤንም የመናገር ችሎታ የላችሁ ስለምንተዋወቅ ማለት ነው። ኦኬ ዱላ እያስያዝክ ህጻናትን ማስገደልና ዱላ እያስያዝክ በንጹሃን በሞኝነት እንትን ማለትና በስነስርዓቱ ታግሎ ስልጣን ላይ ስለሚለያይ ማለት ነው። ትብብር የሚባል ነገር አታውቁም። የአፍ ትብብር ነው ያላችሁ። የተባበራችሁ ነው የምታዋሩና የምትገሉ ናችሁ። ኦኬ ከኔ ጋር እንዳታወሩ፣ ስለ እኔ ስምም እንዳታነሱ። እስካሁን ድረስ ሰርጉ ለሰዳቢ ያልሰጣችሁም ብዬ ነው። ኦኬ እያቃጠርክ መኖር በዚህ በኩል በኦሮምኛ ሌላ በአማርኛ ሌላ ሁለት አይነት መላስ ይዞ ሁለት አይነት መልክ ኖራችሁ ለሆዳችሁ የምታድሩት እናንተ እንጂ እኔ ጂጂ አይደለም። ስነግረን በአማርኛ ነው የምናግረን፣ ስታገልን በአማርኛ ነው የምታገል። ኦኬ እናንተ እኔን የመናገር እግዚአብሔር ምስክሬ ነው የኔ ነሩብ አትሆኑ። የኔ 5% አትሆኑ። ፈሳሙላ እዚህ የመጣሽ አፍሽ የምትከፍቺ እዚህ የመጣ ምላስን የምትዘረጋ በሙሉ እንደኔ መጀመሪያ ወንድ ሁን፣ እንደኔ ልብ ይኖረ፣ ቆራጥ ሁን፣ ለዓላማህ ኑር። ያ ተዘፍዝፋችሁ እንደምትሰሩት ስራ በሆን ኖሮ ወይ እኔ ማድረግ አቅቶኝ አይደለም፣ ግን ማንነት ያደግድልኝ። እናንተ የሚያከብራችሁን አትወዱ። የሚያዋርድ ስለሚያዋርዷችሁ እኮ ትላንት እስከ ዘር ማንዘር ጥንብ ጋላ በስባሳ ቆማ ምናምን እያለች እየሰደበች እኮ ነው ሮማን እኮ ተመልሳ ኢትዮጵያ የምትገቡ። እናንተ ወንዶች ናችሁ እንዴ? ስትመጣ ሳስራታለሁ አለቃትም። በአሁኑስ የመጨረሻዋ ነው አንተ በስባሳ ማለት ነው። ያ ከመንግስታችሁ ጀምሮ እስከ ዘር ማንዘራችሁ ስታለቀልቃችሁ ምንም ጊዜን ያልናችሁ ናት። ምንም ማድረግ አትችሉ። በትን ማህበረሰብ አታስከብሩ። እናንተ የምትችሉት ምን እንደሆነ ታውቃላችሁ? ለእናንተ የሞተውን ወይ ለእናንተ የታገለውን መግደል ነው የምትችሉት። ለእናንተ መስዋዕት የከፈለው ማዋረድ ነው የምትችሉት። እናንተ የምትወዱት ማነው? የሚያዋርዳችሁንና የሚገላችሁን ነው የምትወዱት። የሚሰድባችሁን፣ የሚንቃችሁን። እኔ አይኖ እኔ አንድ ጊዜ ቁጭ ብዬ በጣም ትልልቅ ሰዎች 2 ሰዎች ከነበርኩበት ቦታ ላይ ቁጭ ብለው የመጡበትን እና የሚታገሉለትን ማህበረሰብ ሲሳደቡ ሰምቼ በጣም ነበር ሾክ ያደረገ። በቴሌቪዥን እና በፊት ለፊት ለህዝባችን ታገልን ይላሉ፣ በዚህ በኩል ደግሞ በጣም ነው የሚንቋችሁ። ምክንያቱ ግን አይገባኝም ነበር። አሁን ግን ገባኝ ለምን እንደሆነ። አሁን ገባኝ። እናንተ ትተዋወቃላችሁ፣ ውስጣችሁን ትተዋወቃላችሁ፣ አቅማችሁን ትተዋወቃላችሁ። እኔ ግን አላውቃችሁ። ስለማላውቃችሁ እኔ የማውቀው እንደ ማንኛውም ሰው ህዝብ ተጨንቋል፣ ህዝብ ተጎድተዋል። ከተጎዱት አንዱም ደግሞ እኛ ስለሆነ ፊት ለፊት ስለነበርኩኝ ይሄ ጉዳት ከደረሰበት ለዛም ለራሴም ስል እልህም ስለነበረብኝ ነው እልህን የተወጣሁት። ምክንያቱም እኔ አር አይደለሁም ወይ አንገት የሌለኝ አይደለሁም። የተደረግኩትን መልሼ አድርጌ ማሳይ ሴት ነኝ። ያንን ተወጥቼዋለሁ። ነምበር 1 ከፊት ለፊት ሆኜ ነው የተወጣሁት። እንዳንቺ ወይም እንዳንተ ቂጤን ከፍቼ ህዝቤ ስቃይ ላይ ያለ
ቂጤን ከፍቼ እዚህ ጋር ህዝብ እያለቀ እዚህ ጋር ህዝብ በብዛት እየጨመርኳል።